ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። በፋኖ ኃይሎችና በብልጽግና ቡድን መካከል እየተካሄደ የሚገኘው ትጥቅ ትግል አሁንም ተጠናክሮ ቀጥሏል። የፋኖ ኃይሎች በበኩላቸው ከአንድነቱ ማግስት በተሻለ ቁመና ላይ እንደሚገኙም የታወቀ ሲሆን የፋኖ ኃይሎች ከፍተኛ መነቃቃት እንደፈጠረባቸውም ለማወቅ ተችሏል። የፋኖ ኃይሎችም እያደረጉት በሚገኘው የሽምቅ ውጊያና የቀጥተኛ ማጥቃት ዘመቻ በተለያዩ ቦታዎች እንደተደረጉም ለማወቅ ተችሏል። በዛሬው ዕለትም ለአብነት ያክል በደቡብ ወሎ ዞን ተሁለደሬ ወረዳ እንዲሁም በላሊበላ ከተማና ላሊበላ ኤርፖርት እንዲሁም በሸዋ ጣርማበር ወረዳ ልዩ ስሙ አጃና ሚካኤል መገንጠያ ኃይል እንዲሁም ሌሎች በአራቱም የአማራ ማዕዘን ከፍተኛ የአባላት ትንቅንቅ መካሄዱም ተሰምቷል። የፋኖ ኃይሎችም ባደረጉት ከፍተኛ ትንቅንቅ የተለያዩ ኮንክሪት ምሽጎችን መስበራቸውን የታወቀም ሲሆን በቁጥር ከፍተኛ የተባለ ሰራዊትንም መደምሰሳቸውንና መማረካቸውን አስታውቀዋል። የብልጽግናው ቡድን በበኩሉ በአማራ ሳይንት ወረዳ አጅባር ከተማ 01 ቀበሌ የእስት ዮሐንስ ወልደ ነጎድጓድ ቤተክርስቲያን እና የፋሪት ቅዱስ ጊዮርጊስ ቤተክርስቲያን እድሜ ጠገብ ታሪካዊ ቅርሶች ላይ ጥቃት መፈጸሙም ታውቋል። አገዛዙ ወታደሮች ዛሬ ጥር 22 2018 ዓ.ም አደራቸውን በሁለት አብያተ ክርስቲያናት ውስጥ የነበሩ ቅርሶችን በመዝረፋቸውን ተከትሎም በአሁኑ ሰዓት በአካባቢው ከባድ የተባለ ውጥረት እንደነገሰም ለማወቅ ተችሏል። የአካባቢው ማህበረሰብ ቅርሶቻችን መልሱ የሚል ባምቢል የአገዛዙ ወታደሮችን ተቃውሞ ወደ አደባባይ የወጣ ሲሆን ወታደሮችም ህዝቡን ለመበተን ተኩስ መክፈታቸውን የአካባቢው ነዋሪዎች ለመረብ ሚዲያ ተናግረዋል። ዘረፋ የተፈጸመባቸው ቅዱስ ዮሐንስና ወልደ ነጎድጓድ ቤተክርስቲያንና ፋሪታ ቅዱስ ጊዮርጊስ ቤተክርስቲያን ከ200 ዓመታት በላይ እድሜያቸውን ያስቆጠሩ ቅርሶች መገኛ ቅዱስ ስፍራዎች መሆናቸውም ይታወቃል። የኢትዮጵያ መገናኛ ብዙሃን ባለስልጣን የወንበዴዎች የቀኝ እጅ ሆኖ ማገልገሉን ቀጥሎበታል። ነፃና ገለልተኛ ተቋማትን በመዝጋት የህዝብ ድምፅን በማፈን መንግስት እንደፈለገ የሚያሽከረክራቸውን የሚዲያ ተቋማት ብቻ አየር ላይ እንዲውሉም እየሰራ ይገኛል። ከዚህ ቀደም አሻም ቲቪን የዘጋው ይህ ቡድን አሁንም ዋዜማ ሬዲዮን ከዘጋው 3ኛ ቀኑን አስቆጥረዋል። ያው ለህዝባችን ለማሳወቅ ያክል እንጂ ፍትህ በሌለበት ፍትህ ልንጠይቅ አይደለም። ፈጣሪ ግን አንድ ቀን ይፈርዳል። ይህ የተራራው ሚዲያ መልእክት ነው። መጨረሻም የኢትዮጵያ አየር ኃይልን 9ኛ ዓመት በማስመልከት የብልጽግናው ቡድን በበኩሉም ከዩናይትድ አረብ ኤሚሬትስ ያመጣቸውን የተዋጊ ጦር ጀቶች በቢሾፍቱ ሰማይ ስር በማሳየት ለተለያዩ የጎረቤት አገራት ጦርነት ግጠሙኝ የሚል ፊሽካና ድሪያም ሲነፋ መታየቱም ተስተውሏል። ይህን በንቃተ ህሊና እየተከታተለችው የምትገኘው ኤርትራ በኩሏ የአየር ኃይሏ በተጠንቀቅ እንዲቆም አዛለች። የኤርትራ አየር ኃይል አዛዥ የሆነው ብርጋዴር ጀነራል ተክላይ ሀብተ ስሉስ ወዲ ስሉስ ኢትዮጵያ እንደወትሮ ዝግጅቷን ስለጨረሰች ለባለፈው ጥር 14 ቀን የአየር ኃይሉን ሰራተኞች ሰብስበው ሁሉም የአየር ኃይል አብራሪዎች እና ጸረ ድሮኖች ኦፕሬተሮች በተጠንቀቅ እንዲቆሙ ማዘዛቸውን ተሰምቷል።